አሰላሙ አሌይኩም ረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? ሁሉ ሰላም ሁሉ መልካም ደግሞ ተስፋ አደርጋለሁ። ዛሬ ጁምዓ ነው። ሰሉ አላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም። አላሁመ ሰሊ ወሰሊም አላ ነቢይና ሙሐመድ አላሁመ ሰሊ ወሰሊም አላ ነቢይና ሙሐመድ አላሁመ ሰሊ ወሰሊም አላ ነቢይና ሙሐመድ አላሁመ ሰሊ ወሰሊም اللهم صل على محمد وعلى ال محمد كما صلينا على ابراهيم وعلى ال ابراهيم اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم على كل حال ወዶች ያው ዛሬ ጁምዓ ነው። እንግዲህ ዛሬ ደስ የሚል ጁምዓ ነው። አልহামዱሊላህ ወለከል ሐምዱ ለከ ሽኩር አላህ Subhanahu Wa Ta'ala ጨለማን አግኝተው ቀኑን ላመጣልን ጌታ ክብር ምስጋና ለሱ ይሁን እላችኋለሁ። ያላችሁበት አላህ ይጠብቀን ይጠብቃችሁ። ዱዓ አድርጉ። የታመመን ያሸርልን፣ የሞተን ከጀሃነም አውጥቶ ወደ ጀነት ያስገባልን። ውዶችዬ ክፉ ተክፉ ተክፉ ዘመን ከክፉ ሰዎች አላህ Subhanahu Wa Ta'ala ይጠብቃችሁ ይጠብቀን። ከክፉ በሽታም አላህ ይጠብቀን። አሁን ላይ በየሜዳው ክሌታመመች ከሌ ሞተ ታሞ ነበር እንዴ? ሳይታመም እየሞተ ነው። የሰው ልጅ ብዙ ነገራቶች ያጋጥመዋል። እኔ አሁን ላይ በጣም ነው የምፈራው። ለምን መሰላችሁ? በሽታው ይደበቅና ኢትዮጵያ ስትገቡ ስራውን ይሰራና በጅስማችሁ ቶሎ የመሰራጨት እንትላለሁ ባህሪ ያለው እና በጣም ነው የምፈራው ማለት ነው። ወላሂ ስብሃንአላህ አላህ ይጠብቀን ውዶች። በተለይ ደግሞ እኔ እንጃ እኔ መዳም ቅመሞች በተለይ በጣም ነው የምፈራው። ለምን መስላችሁ ውዶች? እኔ እንጃ ለምን እንደሆነ አላውቅም። አሁን ላይ በተለይ ኢትዮጵያ ገብቼ ቶሎ ሞት ሆን እንዴ የሚል ራሴ ላይ ራሱ የሚዞርብኝ እንትላለ ማለት ቃጭል ልብኛል። አላህ ሆይ አደራህን የኔ ጌታ። እኔ እንጃ ሞት ሀቅ ነው አውቃለሁ። ነገር ግን ሞት ሀቅ ሆኖ ሳለ እኔ የልጅ ልጆች የቤት ውስጥ ፈርቀው ፍርዶስ ያለም ደግሞ ሌላ ልጅ ወልጄ ምናምን ነገር የልጅ ልጆችን አሳድጌ ምናምን እነሱን ጥሬ ኩዬ ያ ረቢ ረህመትክ። እርግጥ አውቃለሁ ያለች ጊዜ አመታት ልትሆን ትችላለች፣ ወይም ነገ ልሞት እችላለሁ። ግን ስደት ላይ መሞትን አልፈልግም። እንደገና ኢትዮጵያ ገብቼ ደግሞ ቶሎ መሞት አልፈልግም። አላህ አይደለ አላህ Subhanahu Wa Ta'ala ሰው ላይም ሳይጥለኝ ሐኪም ቤትም ታያስተኛኝ እንዲገለኝ ነው የምፈልገው። ለምን እንደዛ አልኩ መሰላችሁ? ብዙ እህቶቻችን ይገባሉ 3 ወር ሳይሞላቸው የበሽታ መዓት ያስታቅፏቸዋል ሐኪም ቤት ሲሄዱ ማለት ነው። እና እንደዛ ስለምፈራ ነው። አለኩልሃን አላህ Subhanahu Wa Ta'ala ይጠብቃችሁ ውዶችዬ። አላህ ይጠብቀን። ሐቂቃ ሞት ሐቅ ሆኖ ሳለ ነገር ግን አለ አይደለ ልጆች በጊዜ በቃ ምን አለፋችሁ ለአቅደ አዳም ሳይደርሱ ሳያገቡ ሳይወልዱም የሚሞቱ አሉ። እና ግማሽ ደግሞ ራሱን የሚያጠፋ አለ። ብዙ ነገሮች አሉ። ሞት በሰፋበት ሰዓት በጣም ትፈራላችሁ። እነዛ ነው ምን እንጃ በቃ ልክ ሀገር ቤት ስንገባ በሽታ ሁሉ በቃ ግንባራችን ላይ የተጻፈ ያክል ይሰማኛል። አለኩልሃል አላህ Subhanahu Wa Ta'ala ይጠብቀን ይጠብቃችሁ ውዶችዬ። በሽታን አላህ ያረቀልን። እና ደግሞ እስቲ የምታውቁ ካላችሁ እንጃ ተቅሪበን 2 ወር አልፎኛል ውዶችዬ ማለት ነው። የሚያመኝ እዛ አካባቢ ላይ ነው። ፌክስ አረኩኝ ግን በቃ ጀሪካ ራሱ ስሰቅል በግድ ነው። አንድ ቀን እንደውም አመለጠ ጀሪካው ማለት ነው። ምክንያቱም መያዝ አልቻለም። በቃ እንደዚህ ሳረገው በጣም ነው የሚያመኝ። እንደዚህ ሳረገው በጣም የሚያመኝ ስተኛበትም ያመኛል ማለት ነው። ግዴታ እንደዚህ ራሱ ቢጨንቀኝ እንደዚህ እያደረኩኝ አርከዋለሁ። ግን ይሰማኛል። ይሄ መንበርሽ እንትላለሁ በጣም የሚሰማኝ እዚህ ጋር አይ ይሄ ሞባይል ገኛ ሀገራችን እንደነበር ማለት ነው። እና ሞባይል ደግሞ ብኮን ትገለኝ ነበር ቶሎ አልኩኝ። የሚቆረጠው አይነት ቢሆን ማለት ነው። እና ቴክስ ቀባው አንቀሳቀስኩት፣ ግን ማፊ ፋይዳ ስሜቱ ህመሙን እነግራችሁ አልችልም። እና የሆነ አላዲ እዚህ ጋር የሚያም ነገር ምንድን ነው መነሻው አልወደኩም የመሰለኝ ብርድ ነው የመሰለኝ። ይሄ በጣም ይባረዳል ሙከይፉ በፊት ማለት ነው። ብርድ ከመግባቱ በፊት ቢገርማችሁ እኔ አሁን ሙከይፍ መክፈት ታቋርጥ በጣም ቆይቻለሁ።
አበደን አልከፍትም። አታለው ቢሞቀኝ እንኳን አንድ አፍታ ከፍትና 2 ደቂቃ ምናምን እንትን ታለ በኋላ እዘጋዋለሁ ማለት ነው። እና በዚህ ያመኛል ይዞራል ደግሞ ማለት ነው። ራሱ ይንቀሳቀሳል በሽታው ራሱ ማለት ነው። እዙቹ እጄ ላይ ነው ይንቀሳቀሳል። አንዴ በዚህ ይዞራል፣ አንዴ በዚህ በፊት ለፊት ይዞራል፣ አንዴ ደግሞ እዚች ረክብቲ ጉልበቱ አለ አይደል? የራሱ ጉልበት እንትን ይላል ማለት ነው። እንደዚህ ሳረገው በጣም የሚሰማኝ ስሜት ልነግራቸው አልችልም። እና ይሄ ነገር ምንድነው ያልኩ ሆስፒታልም አላልኩም። ያው እኔ ሊየው ትንሽዬ ማለት ነው። ረመዳንም ታውቃላችሁ መጣ እንግዲህ ሀጂና ምናምን አለ ምን ላረገው ነው እያልኩኝ ሆነ የራሱ ማለት ነው። እና የምታውቁ ካላችሁ ውዶችዬ እስቲ ይሄን ብታደርጊበት እኔ እንጂ አላቅም። ያው እንደዚህ አሟችሁ የምታውቁ ወይም መፍትሄ አግኝታችሁበት ካወቃችሁ እስቲ አሰሙኝ ማለት ነው። ወይ የበሉ ማለት ነው ውዶችዬ። ምክንያቱም ፌክስ ብዙ ጊዜ ለቅልቄ ተኝቻለሁኝ። ምክንያቱም ከይፍ አልከፍትም ብያችኋለሁ። አለሙከይፍ እንትን ቀብቼው ነው የምተኛ የነበረው ማለት ነው። እና መላው ጠፋኝ። ሐኪም ቤት ብሄድ ደግሞ ታውቃላችሁ ያሁን አይ ብሩ በጣም ምንኪን አይታወቅም ወይስ ምን ልሉኝ ይሆን ደግሞ ፈራው ታውቃላችሁ። ስብሃንአላህ አሁን ዘመኑ በጣም አስቸጋሪ ዘመን ላይ ስለሆነ ከሌላ ሐኪም ቤት ከዛ እንደዚህ አሏት አለ አይደለ። ምን አብዛኛውንም ሄደው ለጥርሴ ስለሆነ በጣም በእጄን በጣም ሲሰማኝ ብዙ ተፍኪሮችን ነው የፈከርኩት ታውቃላችሁ። ወይኔ ጉዴ እጄ ውስጥ የሆነ በሽታ አለው ቢሉኝስ እጄ እንደዚህ ቢሉኝስ የሆነ በቃ ማልችለው ማዕትስ ቢወርድብኝ በቃ ፍራቻ ታውቃላችሁ። ኢላሂ ከምነግራችሁ በላይ ማለት ነው። ፍራቻ ነው እንትን ያለኝ ያዘገየኝ ለምን እንደሆነ አላውቅም። በቃ አሁን ደግሞ ሳስበው ጊዜው እየሄደ ነው። 3 ወር ሊሞላው ነው እጄም በቃ ይሄ ነገር እንዴት ነው ነገሩ? እንደገናም ደግሞ ሮመዳንም የደረሰ ነው። ያው ዛሬ ሻባን ቀኑ ሲሄድ አይቆይም ውዶችዬ። እና ሻባን ዛሬ 11 ነው። እና በቃ ጊዜው እየሄደ ስለሆነ ይሄ ነገር እንትን ማለት አለብኝ እንትን ተላልኩት። ሮመዳን ላይ ብዙ ስራዎች ስለሚበዙ የዛ ጊዜ ቢያሰራኝስ የሚለውን ፈራሁ ማለት ነው። ምክንያቱም እቃም ሳጥብ የሆነ እንደዛ አድርጌም ሳመጣ ያመኛል። ከባድ ነገር ለመያዝ በዚህኛው እጄ ነው እንትን የምለው ማለት ነው። እና እንደዛ ስለሆነ ይሄ ነገር ያስቸግረኝ ሆኖ የሚለው ስሜትም እየተሰማኝ ነው። እስቲ ውዶች የዱዓ አድርጉልኝ ማለት ነው። በቃ አይደል በሲጣ ነገር ነው እንዲሉኝ ማለት ነው። ምን አናውቅም። ለዛ ነው የምፈራው ሆስፒታል መሄድ። እኔ ያው አብዛኛውን ብያችኋለሁ ጥርሴን ያመኛል። ለሱ ነው የምሄድ። ያው ጥርሴን አውጥቼ ጨርሻለሁ አይደል። እና ለሱ ነው አታለው ዘንድሮ አሞኝ ነበር፣ ግን ይሄው አብጦ ዲዴ ራሱ ትቼዋለሁ። በቃ በመባመት በቃ መመላለሱ በጣም ይሰለቻችኋል ማለት ነው። እና ጥርሴን ብዙም እንትላል ያልኩት ቢያመኝም ቢያሰክረኝም የታወቀ ነው። ወይ ያወጡልኛል ወይ ይሞሉልኛል። ነገር ግን ደግሞ ይቼ ግን አሳሰበኝ ስላችሁ በቃ ምን ይሉኛል እዛ ሂጂ የሆነ ነገር ስኩብዲያ ቢነግሩኝ ምናምን ነገር የሚለው ማለት ነው። እኔ ለበሽታ ብዙ ጊዜ ታመሜ ቶሎ ነው የምሄደው ማለት ነው። እሄዳለሁኝ። እግሬን ያመኛል ደም ስለሚቋጥር ታፋዬ ምናምን ነገር ግን ምክንያቱም እሱ መፍትሄ ስለሌለው እርግፍ አድርጌ ለጌታዬ ትቼ እንደገናም ደግሞ በጣም ሲያመኝ እንደዚህ እየተዘቀዘኩኝ ፌክስ እያረኩኝ ነው ማስታመመው ማለት ነው። ምክንያቱም 3 አይነት ሕክምና ነው ስላሉ አንዴ ደግሞ ያው በግልም በእንትን ስለሚነጠቅ እንደዛም ስላሉ ብዙም እንትን አላልኩትም። ያው ሰውነት ግን ያበላሻል፣ ቡራቡሬ ይሆንባችኋል ጅስማችሁ። ነገር ግን ደግሞ በቃ አለ አይደለ የተሳሳተ ሕክምና ተመወስድ እንደዚህ ዝም ብዬ ክሬሜን እየቀባሁኝ እንትን እያቀምኩኝ ባስታግሰው ይሻላል ብዬ ስንት አመቴ ማለት ነው። ፍርዶሴን ከመውለዴ በፊት ነው የጀመረ፣ ግን ሁንና ትቼዋለሁኝ። አልሐምዱሊላህ እሱ ያው ሮመዳን ምናምን ስቆምበት በጣም ነው እንትን የሚለው የዛ ጊዜ ነው እንግዲህ ወዴታቸው ወደ ጉልበት የሚወርደኝ የሚይዘኝ ይሁንና ስራ ሲበዛ ነው ይሄ እግሬን እንኳን የሚያመኝ። የእጄ ግን ትንሽ መስመር ያለፈ ይመስለኛል ማለት ነው። እና እስቲ ዱዓ አድርጉልኝ ውዶች፣ የምታቆም ካላችሁ ደግሞ ወየ በሉኝ ማለት ነው። እሺ አይ እና ሰላማችሁ ብዝት ይበልልኝ። ያለ ሰላምና እዝነት እናንተ ላይ ሆንላችኋለሁ።
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።